ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? 600 ሺህ ስንት ዜሮች አሉት? 9 ያዝበለው እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ይላል። ማይጋር የሆነ ትውልድ እኮ ነው ማማ። እና እንደነገርኩ አልጋ ላይ በቃ እሱ ይበልጣል ማለት እሱ ደስተኛ አድርጎኛል ካንተ ይበልጣል። ከዚህ በላይ ምን ልሆን አላየው። ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ልጄ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም። ህሊናሽ ምን እንደሚወቅስሽ። እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበልስ አንድ ሴት መጣ መቼም አትልሽ። ኑሩልን። እኛ እዚህ በሰላም የምንተኛው እናንተ ዳር ድንበሩን እየጠበቃችሁልን ነው። አዲስ አበባ አዲስ አበባ ሸጋባዩ ቁጥር አረ ወደ ባባ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይኸው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ቪዲዮቹን ሰብስብ አድርገን ከእናንተ ወደ እናንተ የምናቀርብላችሁ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ከኖሩና ስንሷ ጣፍጦ ቀሽኑ እንዲሁም ቅምር አድርገው የሚያቀርብላችሁ ግስግስላው ማን ጠራ የማር ወለላው አንድ ላይ በመሆን ነው። እንደተለመደው እዚህ ቤት ስትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ስትጫኑ ሁሌ የምንለቀው ቪዲዮ ወደ እናንተ ይደርስላችኋል። እንዲሁም የላይክ ምልክቷን ስትጫኑ ደግሞ ለኢትዮጵያውያንና ትውልደ ኢትዮጵያውያን ኤርትራውያን ይደርሳል ለመላው ዓለም ማለት ነው። ኮሜንት ሴክሽኑን ክፍት ያደረግንላችሁ ደግሞ ሐሳባችሁን እንድትሰጡን ነው። ኢትዮጵያ የምትገኙ ቤተሰቦቻችን እንደተለመደው ነገር በራ በማድረግ በማብራት ቪዲዮ ኮንክሙት። ቪዲዮ ላይክ ያደረጋችሁ ዳይወደ ቪዲዮ። በነገራችን ላይ ይህን ቪዲዮ ስፖንሰር ያደረጋላችሁ ሰመር ሪል ስቴት ነው። በሳምንት 7 ቀን 24 ሰዓት ስራ ላይ ነን። ለምን ካላችሁ የእርሱን የቤቱን ቁልፍ በእጆ ለማስረከብ በካሳንቺስ ሴቶች አደባባይ ባለ 17 ወለል አፓርታማ በ2 አመት ውስጥ ብቻ እንዲህ ጥንቅቅ አድርገን አስረክበናል። አሁን ደግሞ ይህ ለእናንተ ነው የተዘጋጀው በዲፕሎማቶች መንደር ከእንግሊዝ ኤምባሲ አጠገብ ከጫካው ፕሮጀክት ፊት ለፊት ቅንጡ አፓርትመንቶችን እየገነባንሎት እንገኛለን። ቆይ ምን ይሄ ብቻ ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በምትገኘው በመሃል ቡልጋሪያ ዘመናዊ የመኖሪያ አፓርትመንትና የንግድ ሱቆችን ከታላቅ ቅናሽ ጋር አቅርበንሎታል። ምን ይጠብቃሉ? ይፍጠኗ። ከባለ 1 እስከ ባለ 3 መኝታ በ10% በ550 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ለንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ አቅርበንሎታል። እኔ የኖርኩኝ መክፈል ነው የምፈልገው ካሉም የ50% የባንክ ብድር አመቻችተንሎታል። የግንባታ ጥራትና ታማኝነታችንን በጊዜ ማስረከባችንን ያዩት ደንበኞቻችን በዚህ ሁኔታ 75% ሽያጭ አጠናቀናል። የቀረን 25% ነው። ተሙን ብለው ቀድመው ለሚመጡ 20 ደንበኞቻችን የ30% ቅናሽ ባለድል ይሆናሉ። ውስን ቦታ ነው ያለን። በ200 ሺህ ብር ብቻ ቀድመው ይመዝገቡ። ደግሞ በማያገኙት በዚህ እድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥራችን በ0973 83 56 57 አሊያም በ0978 40 95 55 ሃሎ ይበሉ። ከቃላችን ዝንፍ አንልም። ባላገር ለሀገር ሰመር ሪል ስቴት 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ 1 መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምስጋና የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም
ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ 1 ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከዛሬ ድረስ እንዲህ አይነት ጉዳይ ማርጌ አላየውም። ለምንድን ነው አሁን የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን ማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አልላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው።
እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ኦፍ ኮርስ ሜቢ እየጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? አሁንም እኔ ከእግዚአብሔር ማገኘው ዋጋ መቼም እግዚአብሔር አያሳጣኝ። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ነገም ደግሞ እንግዲህ ወደ ከሰዓት ወደ ማታ ተመልሰን ላይቭ ለመግባት እንመጣለን እና እንገናኛለን ነገ። ሰላም ደሩልን። በሰሞኑ እንግዲህ ወንድማችን ኮሜዲያን እሸቱ መለሰ 30 ሰራተኞችን ላሰናበት ነው እናም አብሮነታችሁን መታችሁ ግለጹልኝ ብሎ በሰራው ቪዲዮ ላይ እንግዲህ የጠበቀውን ያክል ባለማግኘቱ በጣም ልቡ ተሰብሯል። ከዛም ይባስ እርዳታ የተሰበሰባላችሁ አካላት መታችሁ ማብራሪያ ስጡልኝ ብሎ መግለጫ ሰጥቷል ማለት ነው። እንግዲህ ኮሜዲያን እሸቱ በጣም እጅግ ብዙ የበረከት ስራዎችን እንዲሁም ሰዎችን የሚያግዝ ስራ ጥሩ ስራዎችን ሰርቷል። አሁን በእንደዚህ ሁኔታ ባለበት ሰዓት አይዞ ልንለው ይገባል። ምክንያቱም የሰው ልጅ አንዳንድ ጊዜ ከፍ ሊል አንዳንድ ጊዜ ዝቅ ሊል ግዴታ ነውና ለሰው መድኃኒቱ ሰው ነው። ከጎን ሆነን አይዞን በለው። አይዞ ወንድማችን፣ ሁሉም ነገር ለበጎ ነው፣ ያልፋል። በሰሞኑ እንግዲህ ትሬንድ የሆነች ነገር አለች። እሷም ምንድናት? የሀገራችንን ሴቶችን አንድ ወንድ ልጅ ካንቺ ጋር ለመሆን በነፍስ ወከፍ በወር ምን ያክል ብር ያስፈልገዋል የሚሉ ጥያቄዎች ናቸው። ነፍስ ወከፍ ምንድነው? በነፍስ አካውንት። ነፍስ አካውንትማ ፈጣሪ ጋር ነው። ሴቱ እንግዲህ በእንዲህ አይነት መንገድ ምላሹን እየሰጡ ነው። እስቲ አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? 600 ሺህ፣ ግን ከዛ በላይም ቢሆን ደስ ይለኛል። እኔ አይደብረኝ። 600 ሺህ 600 ሺህ ስንት ዜሮች አሉት? 9 ያዝበለው እናቴ ድረሽ ማሳስተማሪ ወንድ አፍራሽ ያውል ኩርኩም ከይስ የሚገደል መጥቶላል። 9-0 እሱንም ተጋጭተሽ ነው የቆምሽው እኮ እንዴ! የዜሮ አምላክ ነው የመለሰኝ። ቆይ ልታርመው ነው ግስ ያታርመው። ከዚህ በኋላ እንደውም እኛ ማስቀየም ነው። እስቲ 9 ሚሊዮን ነው 6 ሚሊዮን 5 ነው ለካው ያት ስንት አላቅም 6 ነው 6 መሰለኝ እንዴ! ኧረ 5 አስተካክለው ነበር እኮ። እኔ ልደናበርልሽ ይሻል። እንደው ምን አጨናነቅሽ አንቺ? ዜሮ ምንም ጥቅም የላትም ስትባል ጭራሽ ስትገባ ምንም ቫልዩ የሌላት ነው የምትመስላችሁ። ገቢው 600 ሺህ 1 ሚሊዮን ግስ የድርጅት ባለቤቶች በዚህ ሰዓት ያገኛሉ። አሁን ካለው ኢኮኖሚ ክራይሲስ አንፃር ቁጥሩንም እንኳን ሳያውቁ ነው እንደ 5 ሚሊዮን 6 ሚሊዮን የሚሉን። እና ታዲያ አግባ ትለኛለህ? ግራ ተጋባ ወይ ባኩር ባገደል ግባ በለኝ ይሻላል። እሱ ወይኔ ሔዋኔ ወዴት ነሽ? ብንሄድ ይሻላል። ቁጥር ማጠር ቤት ነሽ? ብንሄድ ነው ይሻላል። አንተ ምን አገባ? ምን ቤት ነህ? ብቻ ይሄዳል። ደግሞ እዛም አብሬ ልቃጠል። ባቡይን ለምን በነፍስ ቆየ ነው? ለምን በህይወት ቆየ ነው? ለምን አልተቀጠቀጠም ነው? እኔ ልፈጭ እንድፈጭ ነው የምትፈልገው? እኔ ተፈጭ እንደዛራ ነው የምትፈልገው? ልኑርበት። ከማን ጋር ነኝ? ከቤቲ ጋር። ቤቲ እንኳን አደረሰሽ። እንኳን አብሮ አደረሰ። የታባቱ 3 ጥያቄ ጠይቃታለሁ። 3ቱንም ከመለሰች 1000 ብር ታሸንፋለች። 2 ከመለስሽ 500፣ 1 ከመለስሽ 100። የመጀመሪያ ጥያቄ
ከ1 እስከ 100 ባሉት ቁጥሮች ውስጥ ስንት ዘጠኞች አሉ? 11 ነው። እንዴት እንደሆነ ቁጥራችሁ ደረሱበት። 109 ይገጥም ባይገጥም እኛ ምን አገባን? ስንት? 109 እንዴት ብሎ እንዴ? ከ1 እስከ 100 ቁጥር ባለው መካከል ስንት ዘጠኝ ቁጥሮች አሉ? 10 ብቻ አይደለም 11 ያ እስኪ ሞክሪያቸው 9 19 39 49 እያለ እስከ 99 ከዛ 11 ይሆናል። ተጨማሪ የለም? ቤቲ 91 92 93 94 95 ኦ ያ ወደ ሁለተኛ ጥያቄ እንሄዳለን። በጣም የቅርብሽ የሆነ ሰው ማን ነው? ባሌ። ኦ ማይ ጋድ በጎ ዋው። እሺ የባልሽን ስልክ ማን ብለሽ ነው ሴቭ ያደረግሽው? የኔ ባል። የኔ ባል። ስለዚህ ስልኩን በቃልሽ ቁጥሩን ትጽፊዋለሽ። ከዛ ስትደውይው የኔ ባል የሚል ሴቭ የሆነ ቁጥር ከወጣ እንደመለስ ይቆጠራል። እሺ ጻፊው። ፍጥጫ። ኧረ ላሽ ዝጊው። አንድ ጥያቄ በትክክል መልሳለች። ይሄኛውን ከደገመች 500 ብር ታሸንፋለች። ካልመለሰች 100 ብሯን ይዛ ትሄዳለች። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ብሎሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? እንዳትመልሰው ነው። ባቡዬን ወስናለች። በለው ለምን በነፍስ ቆየ ነው? ለምን በህይወት ቆየ ነው? ለምን አልተቀጠቀጠም ነው? እኔ ልፈጭ እንድፈጭ ነው የምትፈልገው? እኔ ተፈጭ እንደዘራ ነው የምትፈልገው? ልኑርበት። የጆሮ ጌጥሽ ነው ባቡዬን። የጆሮ ጌጥሽ ነው። እሺ በቃ 100 ብር አሸንፋለች ቤቲ። የጆሮ ጌጥ ነው ተበልታለች። ውርደት ታወርደ 100 ብር ብቻ ይዘሜድ ባቡዬን ጀስቲ ማይንድ ማሪ ሃኒ ምን በቃ ይባልና መጣች ነው ይሳል። ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገም መሆን ይቻላል። ስሜትን መቆጣጠር። እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል። ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ እሷን ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ እውነት አሁን ያለው ጄኔሬሽን እንደዚህ ሴት ልጅ መታ ፈልግ ያለው ብላ መታ እንዴ አይ አልበላም በቃኝ ተከርኖ ይቀመጥልኝ ለነገ ይላል። ማይጋር የሆነ ትውልድ እኮ ነው ማማ። እስቲ ጉዱን እንዴ የሚመከሩ ከሆነ እንስባስቲ። ሰው እኮ መሽገር ምኑን በግ ላይ ይጣበቃል፣ ምኑ ከብት ላይ ይጣበቃል። እንዴ ወንዱ ጥቁር አዝሙድ ሆኗል እኮ። እንደው ጥፍረ መጥመጥ እንደው አካል ቢኖረው እኮ አሁን ያለው ጄኔሬሽን እኮ ነው ምዝምዝ እንዴ እምቢሊን ቀርቦ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግሞዋለሁ አልፈራም። ነጮ ነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ገና ሆነ የወጣችን ያያለ ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍ። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስመ አብ ላይብረሪ ነው የሚገባው መጽሐፉን ሊያነባው። አሁን እነገርኩ ቅድም ሆቴሌ መጥተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቆም? አዎ ሴቶቹ በቃ ምስጥ፣ በተለይ ደግሞ ከቤት ወጥተው ማያውቁ ልጆች። እኔ አሁን ፈጣንሽ ብለኸኛል። ፈጣን ነኝ። አሁን ማንም አታደለኝ። አሁን እሳቸው ችለው ነው ይዘውሽ የሚተኙት። እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው። ሴት በሆንክ ያሳይህ ነበር ነው የምለው።
ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለኝ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ እኔ እሱን አልደግፍም። እንደው እናታችን የተናገሩት ነገር 100% ትክክል ነው። ምንም የሚጣል ነገር የለው ማለት ጊዜ አዎ። ነገር ግን ሴቷ ፈልጋ መታ ነገሩን ክሽክሽ እናደርግ ብላ ጠይቃ ወንዱ ልጅ አይ ቀዝቀዝ በይ ነጋችን ያሳስበናል የት ሄድብናል የኛው ነው እንደው ከደን ብሎ ይቀመጥ ቢል ዝም ብላ መታልፈ ይመስላችኋል? ምንድነው የሚባለው? አልተገረዘም። አዎ አልተገረዘም። አንጠልጥሎት ነው የሚሄደው ነው የሚባለው እኮ። ወነጭ ነው እንደማማ መናገሩ አይሰራም። ቄጤማ ነው። ሁለተኛው ስንፈተ ሰነፍ አለው። ሰነፍ ነው። ሰነፍ ቆሎ ነው አይደለም። የቡታ ጋዝ ክር ነው። ከዛ እንደዚህ ባልና ጀማይ ሰበሰብና ነገ ከነገ ወዲያ እሱ ባጠገባቸው ሲያልፍ ሙድ ሚያዥ ይሆናል። እሱ እኮ ነው ተሰጥቶት እንዲያለው የለህም እንዴ? እሱ ደግሞ ጭራውን ቆልፎ ምኑን ቆልፎ ብሎ አልተቻለም እኮ ጊዜው። ማንኛውም እናታችን ከባድ ናቸው። እድሜያቸው እንዲጣራልን ፈልጋለሁ። እኔ አሁን እድሜያቸው 21 ቢሉኝ አምናቸው ገና እንዴ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ። ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። የስ እየበላን ይሁን ኧረ እባክህ አንዱን ያዘው። ስንቱን አስከትላ አልጠቀሰም። ጃምቦ ጆቴ በለው ምን አደረኩ እኔ? እንደዚህ ኔቨር ማይንድ አሳባለበት ግሴ ጠይቀው። ኧረ ወገን ቪዲዮን ያመጣሁት እኮ እንድትማሩበት ነው እንዴ። ጭራሽ ተገመጁበታላችሁ እንዴ? ምራቃችሁን ዋጡ እኮ። ወይ ምግቡን ብላ ወይ መጠጡን ጠጣ። ቢያንስ እሱ ትንሽ ቢሻለው ከእንትን አትውጣ፣ ከሪትም አትውጣ። ልትመክሩ ነው እኮ ቪዲዮን ይዘህ መጣው። እዚሁ ላጭ በላጭ ትሆናለህ እንዴ? አንሳፋው እንደዚህ የበላውን ሽሮ ሻኛውን ይተዋል። ይሄን ሻኛ የወረደውን ሰው ያውቀዋለሁ በሬው ላይ። አሁን ጫኛ ወራጅ ነው የሚወርደው። አሁን በተለይ እዚች ላይ ቡና ከጭስ ጋር ቢቀመጥልህ ትልቅ ደረጃ ደረስክ ማለት። የህይወታችን ትልቁ ግብ በነገራችን ላይ እሱ ማድረግ ነው። ጥሬ ስጋ ነው። ወንድ ሆኖ እንደዚህ የስደብ ናዳና የቅሌት ናዳ እየወረደበት ችሎ የሚሰማ ሰው ማን ነው? አልጋ ላይ ግን እሱ በልጧል ማለት ነው። ደስተኛ ያደረገኝ እሱ ነው እና የፍቅር እንክብካቤ ምናምን ለእኔ በቂ አይደለም። እሱን አስፈልጬ ሄድኩት። ለዛ ነው አልጋ ላይ እና እንደነገርኩ አልጋ ላይ በቃ እሱ
ይበልጣል ማለት እሱ ደስተኛ አድርጎኛል ካንተ ይበልጣል እና ለፍቅር ግንኙነት ደግሞ የፍቅር እንክብካቤ ትሪትመንት የምትለው ነገር ብቻ በቂ አይደለም ያ ብቻ በቂ ቢሆን ኖሮ ካንተ ጋር ለላይም ነበር ግን ያ ነገር ሲጨመር ነው ፍቅር ሙሉ የሚያረጋው ብዬ አስባለሁ በእኔ እምነት እና አንተን ተረዳኝ የምፈልገው ነገር ፍቅር ያው ዞሮ ዞሮ ማለት ትልቅ ፍቅረኛሞችም ይሆኑ መጨረሻቸው ትዳር ነው አይደል አይደል እኮ እናንተ መሆን ብንቀጥል ኖሮ መጨረሻችን ተጋብተን ልጆች ወልደን መኖር ነው ማለት ሌላ ታሪክ አይኖርም ቲንክና ለዛ ደግሞ ሞር ስሜታችን በደንብ ከዚህ በላይ ምን ልሆን አላየው እውነቱን እኮ ነው በስተጅና ሙሽርና አሉ ዝሙትንም ጭራሽ ሶሻል ሚዲያ ላይ ወጣችሁ ታንተሱ ይሻላል ይበልጣል ብላችሁ ኮምፔር ኤንድ ኮንትራስት ማለት ጀምራችሁ አይደለ ነገ ከነጎዲያ ደግሞ ሚዛን ይዘሽ መጣሽ እንደዚህ መዝኛሉ ፍለፊት በነገራችን ላይ ይሄ ቦዲ ካውንት ያበዛን ሰው ማግባት የማይፈልገው በዚህ ምክንያት ነው ምክንያቱም አንተን ካገባች በኋላ ኮምፔር የምታደርገው ከዚህ ቀደም ከተነካካችሁ ሰው ጋር ነው ወንድሜ ተረዳኸኝ እናም አብዛኛው ሰው ድንግል ሆኖ መጋባት የሚፈልገው በዚህ ምክንያት ነው አይፎንን ተመልከቱ አይፎን ስገዙ አይፎን ሳይክል ካውንቱ 0 ነው የሚሆነው በመጀመሪያ 100% ባትሪ ሄልዝ ሲሆን ማለት ነው ከዛስ ቻርጅ ሲሰካ ሲነቀል ፐርሰንቱም ይወርዳል አርዳ ይወጣል ማለት ነው እና ስነ ስርዓት ይዛችሁ እደጉ ባልና ሚስት በላውሽና በላው ጨዋታ ላይ ሲሆኑ እንደዚህ ነው ተመልከቱልኝ ሚስት በቴሌግራም ዋይፍ ይላል ዳቦ መግዛት እንዳትረሳ አለች ልክ አይቶ ዝም ሲል ደግሞ ጓደኛ ኤልሳ ሃይ ብለሃለች ባለዚህን ጊዜ ኤልሳ ሲባል ማናት ኤልሳ አንቺ ብሎ ሲጠይቅ ማንንም አይደለችም የጻፍኩልህን እንዳነበብኩ ለማረጋገጥ ነው አያቸው የሴት ልጅ ሜንታሊቲ ንቃተ ህሊና ተደባዳቢው ነው እሱ እንዳትለኝ እኮ ንቃት ከዛስ ባል መልሶ አሁን ኤልሳ ጋር ነኝ አይተሽኝ ነው ከዛ ሚስት በመደናበር ኤልሳ የት ነህ እየመጣሁ ነው ነጠላዋን ላጥላጥ ያደረገች እስካርቧን ጠምጥማ ወዴት ትሄዳለች ወደ ኤልሳ ጋር ባል ምን ቢል ጥሩ ነው ዳቦ ቤቱ አካባቢ ነኝ እኔ እዛው ነኝ የት አለ ባልስ እኔ ስራ ነኝ እዛ ኮንሽ ዳቦውን ገዝተሽ ሂጂ እግረ መንገዱን አስገዛት ማለት ነው የባልና ሚስት በላውሽ በላው ጨዋታ ተመልከቱልኝ እስቲ ይሄ የትዳር ስንተኛው ሌቭል ላይ ነው ሌቭሉ የምታውቁ ሰዎች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ ሁለተኛ ሚስት ሆና ተከብራ የምትኖር ሚስት አለች መልሱን ከእናታችን እንስማ እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበልስ አንድ ሴት መጣ መቼም አትልሽ ድሮ ሱሪ ስንለብስ እናፍራለን እንኳን የሰው ባል ጋር ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው የምሬን ነው እንጂ አብዛኛው ሚዲያ ላይ እነከለ ያለ በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ አይዞሽ በርቺ ነገ ከለ አንቺ ይሆናል መቼም የሱ አይሆንም የምሬን ነው እንጂ የኔ ባል መቼም ድራማ ነው ወይስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ያጣራ ይገባል ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ ስልኬ ክርስቶስን የእውነተኛ ነው አንቺን ደውዬ ሳወራሽ ዋና ፖይንት ይሄ ነው እቺ ኢትዮጵያ ናት ነው ወርጌጧ አይደለችም ኢትዮጵያ ቅድስት ከተማ ናት ቅድስናዋ ነው ጌጧ ለዚች ሀገር ለኛ ለሀበሾች ነው ወርጌጣችን ሆኖ አያል የምሬን ነው እናትና አባቶቻችን እኮ እንግዳ ሲመጣ ሂጅ ከዚህ ተብለን አይደለ እንዴ ዛሬ ታዲያ የሰው ሙሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጄ ባሌ ነው ልቀቂ ተአምር ነው ሲወራና ሲኖር ግን አዎ መኖር አለብና እውነቱ ላይ ባህላችን ላይ መጽሐፍ ቅዱሳችን ላይ ቅዳሴያችን ላይ መኖር አለብን ነጠላ ለብሰን ውስጥ ገብተን ለምን ወርሻለን እኔ እውነት ብነግርሽ ቤተክርስቲያን መግባት ፈራለሁ ቂመኛ ስለሆንኩ ስላልተበቀልኩ ስህተት እንደሆነ እኮ አውቃለሁ ንስሐ ስገባ እንዴት ንስሐ እንደምገባ ነው ያውቃለሁ እኔ አሁን ህይወቴ ውስጥ ሰው አለ በፍጹም ግን ጥንቃቄ ታውቂያለሽ ችግርና ላይ ያለ ወታደር ኦኬ አሁን ሶስተኛ ጋብቻ አዎ ታገቢነ ባገባን እግዚአብሔር ካለ
በእውነት ደብረ ሊባኖስ ገዳም ላይ እንግዲህ ለብዙዎች ትምህርት ይሆናል ብዬ አምናለሁ። አንቺም ኃላፊነት ተሰምቶሽ ይሄንን መልእክት ማስተላለፍ ፈልጋለሁ። ይህ መልእክት የተላለፈው በተለይ አሁን ሶሻል ሚዲያ ላይ እየተላለፉ ያሉ የተለያዩ ፕራንኮች እንዲሁም ድራማቲክ ኮንተንቶች አሉ። ሰው ጋር ምን እንደሚጭር ሰው ጋር ምን እንደሚደርስ አይታወቅም። አንዳንድ ሰዎች በክፋትም አስበውትም ላይሰሩ ይችላሉ። ይህን ነገር ውስጥ መግባት አንፈልግም። ነገር ግን የምንሰራቸውን ስራዎች ላይ ሳንሱር ማድረግ እንዳንዘነጋ። እዚች ጋር የምንናገረው ነገር በሰው ህይወት ላይ ምን ጦስ ይዞ እንደሚመጣ አናውቅ። ትልልቅ ኢንፍሉዌንሰሮችን በጣም ልንጠነቀቅ ይገባል። ምክንያቱም እንደ ሀገር እንደ ትዳርና እንደ እምነት እንደ ዘር ጉዳዮች ላይ ያሉ ነገሮች በጣም ሴንሲቲቭ ነገሮች ናቸው። ያው ድራማ ማለት የገሃዱ ዓለም ነጸብራቅ ነው ይባላል። ነውር ጌጣችን ነው እንደግሴ የሆነ መጣ። አሁን ላይ የሆነ እየመጣ ነው። ሀገራችን እንደው ብትታወቅ የነበሩ በስነ ስርዓት ትዳር ሲመሰረት እንኳን በእምነት ላይ ተመርኩዞ ነበረ። አሁን ላይ ነው ቂጣችንንም ቅጣችንንም ያጣን ይሆን ነው። ቂጣችንንም ፈጣሪ ይመልስልን። አሜን። እስቲ አሁን ደግሞ የወንዶች ተራ ነው። ወንዶች እስቲ ምላሻቸውን ተመልከቱልኝ። ሴቶች የማትወደው ባህሪ ምንድነው? አንድ ማጨቃጨቅ ጭቅጭቅን አልወድም። ኮመን ትጨቃጨቅኝ አልወድም። ሁለት የሚደብረኝ ፓርት ነው። ምንም ልበልክ በስማ የምትጨቃጨቅ የምትነጫነጭ ሴት ነገር የምታካብድ ነው። አራት ምትዋሽ ሴት አልወድም። ይሄ ተታማጭ ያው ማልቀስ እንዴት በቃ ሲያለቅሱ የሆነ የሚደብር አንተ አክት አላቸው። ዝም ብሎ ነው የሚያለቅሱት እንዴ? ምን ይባላል ለወንድ ልጅ ፍሪምባ፣ ይሄ ጥሬ ጥብስ የቀደሙ ሻኛ ከጉበት ኩላሊቱ ከምታቀርቢለት ሰላም በቃ ጸጥ ይሄ ጭቅጭቅ ሲበዛ የጤና ቀውሱ ወደ ራሱ ይወጣና ይመለጣል። ከዛ እርቃን ራስ ይሆናል። አንተ መላጣ ተበል መላ አምጣ ማለት ነው። ከዛ በኋላ ከመለጡት በኋላ ደግሞ እኔ መላጣ ወንድ ነው የሚመቸኝ። እቺ ሙዳቸው ናት የተመቸችኝ። ወላሂ ነው የምልህ አምላኬ። ይሄ ልጅ ሙስሊማን መንፈልገው ለምን ዘመርክ ሊባል አይገባም። መዝሙር እኔ ገጠሙ ከተመቸኝ ገባ። አሁን ይሄ ማራት ኢትዮጵያን ማራት ሀገሬን በየሄድኩበት መጠሪያ የሊቀ መዘምራን ቴዎድሮስ ዮሴፍ የሄድኩበት መጠሪያ ክብሬን ካለ ስሜን ካለ እኔን እኮ ነው እኮ በቃ። ይሄ መዝሙር እንደ ሰውኛ ብለው ምን ችግር አለ? ጸሎትም ጨመር ነው። አንዳንዴ መዝሙርና መንዙማ ምን አላቸው ብለህ ስትሰማ መንዙማ ወይ ቂሳ ማለት ታሪክ ወይ ታሪክ ወይ ቁርአን ነው። መንዙማ ከማለትህ በፊት ታውቃለህ ወይ? ገባህ? ከማለታችን በፊት ያን ነገር እናውቃለን ወይ ነው። መዝሙርም ደግሞ ስታስበው ያለ ምክንያት የተዘመረ መዝሙር የለም። ከሀጂ ሙፍቲ ጋር የመጀመሪያ ጊዜ በአካል የተገናኘ ነው እዛ ነው ሀጂ ሙፍቲ። እና በጣም የገረመኝ ነገር አስበው የእምነት አባት ናቸው። አንድ ሙስሊም ሰው እኔ ለምሳሌ መንገድ ላይ ሴት ልጅ ሰላም አይደለም ኦኬ አማለልበት መንገድ እምነት አይፈቅደውም። መከጀል የሚባል ነገር አለ። ያን ላለ መከጀል ገባ። ዱርዬም ብትሆን እምነትህ ላይ እምነት እና ወላሂ ነው የምልህ የገረመኝ ነገር ከኔ ጋር ደግሞ ኤልሻዳይ ነው ምናምን የምትባል ቲያትር አብራኝ የምትሰራ ልጅ ነበረች። ኦኬ ከዛ ሀጂ ሙፍቲን ሳያቸው ቲቪ ላይ ነው የማውቃቸውና እንደስ ብሬን በቃ ልጅ ነኝ ምናምን እየሮጥክ ሂጅ ይቅፍ ምናምን ነገር የገረመኝ የኔን ሰላም ማለታቸው አይደለም። ማተብ አድርጋለች የረግችው ይሄ ሽፉን በቃ የሆነ ኦርቶዶክስ እንደሆነች ግልጽ ነው። ጸጉሯ ክፍት ነው ምናምን ወላሂ እንደኔ ነው ይሰማት። ዝቅ ብለው እንደ እጇን ብለው ግንባሯን ስመው አላህ ያሳድጋችሁ እኩል። ከዛ የሚታይ አንቺንም ፈጣሪ ያሳድግሽ። ኦኬ አየህ ለእሷ ለምን አላህ ያሳድግሽ አላላትም። አይምሮ አስር ፈጣሪ ያሳድግሽ በቃ በመታምኝበት የሆነ ባመንሽበት ነገር ያሳካልሽ ነገር አለ አይደል? የዚህን ያህል ለሰው እምነት ሪስፔክት የነበራቸው አባት ናቸው። ቃላቸው አይበቃም በደንብ ይሄን ሰው ይበቃል ለሚለው ቃል በቃ እኮ ይገዛሃል ይላል። እንዴት ብትል አንተ እምነትህን አላየ እንዴት ነው እስካሁን አሁን የዳንንም ያንተንም ዘር ብትጠይቀኝ አላቅም። እምነት ግልጽ ነው። የኔ ሙስሊም እንደሆንኩ እናንተ ኦርቶዶክስ እንደሆንኩ ግልጽ ነው። ግን እንዴት ነው ከካሜራም ጀርባ አሁንም ድረስ ያለን መሳሳቅ መጫወት አየህ ይሄንን ነው ማለት ዘራተን ሰው በመሆናችን ነው ተከባብረን እየተጫወትን ያለ ነው። ትክክል። ሰው ይሄን ነገር እየተረዳ አይደለም። ሰውነት ይበልጣል። ገባ አሚር አንተን አሁን ሲሰድቡ
ይገርማል ለምን እንደሚሰድቡ ግን ምናምን ይለኛል። አንዳንድ ሰው እየገባ ቅድም እንደውም አንዱ ምን አለኝ ካንተ ጋር እንትን ስንጮት ምንድነው አንዴ ቆይ ልመልስ አላልኩም እና የሚገርም ነው ልቤን የሚይዘው ኮመንት ነው ያየሁት። አባቴ ኦርቶዶክስ ነው እኔ ሰለሜ ነው ታርቀን ነበር በአንተ ምክንያት ግን ታረቀን። ተጣልተን ነበረ በአንተ ምክንያት ታረቀን። እዚች ምድር ላይ ስንኖር ትልቁ ታርጋችን ፍቅር ነው በቃ። ከዛ ውጪ ምንም ነገር የለም። የፈለገን ያክል አክራሪ ሃይማኖተኛ ብትሆኑ፣ የፈለገውን ያክል ብታደርጉ፣ የፈለገውን ያክል እንደው ለሰው ብትረዱ፣ የፈለገውን ያክል እምነታችሁ ላይ ዕውቀት ቢኖራችሁ ፍቅር ከሌላችሁ ግን በዜሮ እንደማባዛት ነው። አለቀ። ሰውን በሰውነቱ ብቻ መውደድ እሱ በቂ ነው። ፈጣሪን ፈገግ የሚያሰኘው እሱ ነው። የምንወዳትን ኢትዮጵያን ሰላሟን ይመልስልን። አሜን። ምርቃት ተቀበሉ። የዓመቱ ምርጥ ምርቃት። ቀኛችሁ ረጅም ዕድሜ፣ ግራችሁ ባለጠግነትና ክብር፣ መንገዳችሁ ደስታ፣ ጎዳናችሁ ሁሉ ሰላም ይሁን። አሜን። መጪው ዘመን ብዬ ስላችሁ ሩቅ እንዳታስቡ። ሰው ያውን ነው፣ በኋላ እግዚአብሔር ነው። በምህረቱ አማካኝነት በኋላ ከደረሳችሁ አዲሱ ዘመናችሁ ነው። አዲሱ ዘመን በጤንነት፣ በእውቀት፣ በሰው ፍቅር፣ በገንዘብ፣ በሰላም፣ በደስታ በርካታ ይጠራችሁ። አሜን። እነ ዶላር፣ እነ ዩሮ፣ እነ ፓውንድ ከያሉበት ባንክ ቤት ሆነው በፉጨት ይጥሯችሁ። አሜን። የዕለትና የዘወትር ቀለባችሁን ኬክና በርገር ያደርግላችሁ። አሜን። የድህነት አሻራ የሆነችው ሽሮ ለአይነት ሆና የምትመጣ ከሆነ ትምጣ። በተረፈ ቁርስም ምሳም እራትም ኢትዮጵያውያኖች ተመግበው አንጀታቸውን ጠብሳለሁ ብላ የምታስብ ከሆነ በኤሌክትሪክ ፍጥነት ከየቤታችሁ ያስወግዳል። እናንተና በረከታችሁን የምስራቅ ፀሐይ ትፈነጥቅ ማለዳ ያጨባብጣችሁ። ጉዳያችሁን በተኛችሁበት ፈጽሞ ጠዋት ካልጋችሁ ይቀስቅሳችሁ። ከነገሮች የሚያዘገይ የሟርት ቃል የዓለም ጠቢባኖች ሆኑ ሰይጣን የተናገረው ቃል በእናንተ ላይ አይከናወን፣ ጉልበት አያገኝ። የአእምሮአችሁን ቋት ከምዕራባውያኖች፣ ከአረብ ልጆች፣ ከነእስራኤል ከሌላም ሀገር ልጆች እናንተን በአስር እጥፍ ያመንጥቅ። ኢትዮጵያውያን እንደመሆናችሁ መጠን አበሾች እንደመሆናችሁ መጠን አንደኛ ያድርጋችሁ። በከፍታ ማማ አስቀምጣችሁ ጅራት መሆናችሁ ቀርቶ ራስ ያድርጋችሁ። ላለውኝ ድል ለአበሾቹና ለታላቂቷ ምድር ኢትዮጵያ። አሜን። መራቂ መሆን አንደበቱ በምርቃት የተሞላ መሆን እንደመሆን ምን ያህል ደስ ይላል። በጣም ደስ ይላል። አንደበታችንን ለጥሩ ነገር እንዘዘው፣ የተገራ ይሁን። አሜን። የምንሰጠው ያንን ቸሩን እጃችንን ይመልስልን። አገራችንን ዳሯን እሳት መሃሏን ገነት ያደርግልን። አሜን። ግሴ በስተመጨረሻ ወዳለው ብሬን አምጣ ሌባ ያው አቦካው። ተመልከቱ። የዓመቱ ቢዝነስ ማን አባት አባና ቪዲዮ እንስራ አልሰራ ቪዲዮ እንስራ። ለምን በማርያም 200 አንቻ ሁሌ ነው ከፍለ? አዎ በቃ እሺ፣ እሰጣለሁ 100 እሰጣለሁ። አዋ 200 A few moments later. ሰውዬ አባቴ ነው። እሺ እንዴ ያው 100 ብቻ 200 ራስ ይሰዋታል። ወነገ ኮርስ አረ ወጥ ይመቾት ባሰር በአንድ ቪዲዮ 200 ብር አስቡት። እቺ ልጅ በሳምንት 7 ቪዲዮ ብትሰራ 1400 ብር ማለት ነው። ስራ የለም ነው የምትለኝ? ፋዘር እዚህ ተኝተው በ200 ብር ይደራደራሉ በቲክቶክ። አንደኛ ፌመስ ናቸው። አሁን ለምሳሌ ፌመስ ናቸው። ወይ ቪዲዮ በጣም ብዙ ላይክ ነበረው። ዳንስ ተመልከት። ያው ዳንስ ምን የርስ ገለባ እኮ ያለው። አንተ ሄድና እዛ ፋዘር ጋር በየገንዘብ ስጠኝ እንትን አትጋብዝ ነው በል። ከዛ በሚሰጥ ገንዘብ ውጭ ወጥተህ እርጥብን ትበላለህ። ቤቱን ግን በግን እንደው በስህተት ክብሪት ቢጫርኩ ይነዳሉ ይጋያሉ እንዴ ቦቲ እስ ቦቲ በለው። ሰው ከውጭ ሲመጣ ወደ ቤት ሲገባ ባህላችን ምን ይላል መሰላችሁ? ኖር ሲባል ኮፍያ ብድግ ያደርጉና በእግዚአብሔር ይባላል። ይህንን ነገር በተለምዶ ነው የምንለው። ትርጉሙን እስቲ እንስማው። ኖር ይባላል ብዙ ጊዜ እና ሰንበዲ እዛ ጋር ደርሶ ሲመለስ ኖር ይላል፣ በእግዚአብሔር ይላል የመጣው ሰው። አሁን ብዙዎች ጋር ተረስቷል። በጣም ጥቂቶች ስለምናከብር ማክበር ስላለብን ነው ወደሚል ኖርማል የካልቸር ጉዳይ አድርሰው ታላላቅ ሰዎች ስለሆኑ የመጡት እና እኔ መነሳት ስላለብኝ ምናምን ወደሚለው ነው። አየ ይሄ ግን ሲወርድ ሲዋረድ መስመሩን ስቶ ነው። ነወር የምትልበት ኖርን ነው ሲጀምር ኖር አይደለም። አየ ትርጉም የለውም ብትፈልግ ኖርን ነው። ስለዚህ ኖርን
በእግዚአብሔር ብርታት በእግዚአብሔር ኃይል እንደማለት ነው። ስለዚህ አንድ ሰው ኖርን ሲል ያኛው ሰውዬ ነው አይደለ? በእግዚአብሔር ይላል። አየህ የመጣው ሰው በእግዚአብሔር የሚለው ይሄኛው with respect እና ፖይንቱ ግን ይሄ ነው። አንተ እስክትመጣ እዚህ የተገኘ ነው በእግዚአብሔር ኃይል ነው የሚለውን ነው የሚገልጸው። የሆነው ጄኔሬሽን ሄዷል። እኔ አሁን ለምሳሌ የተሻለ ልጅነት ጊዜ ለሁሉም ህፃናት ስል በቃ ልጆች በትክክለኛ መንገድ ማደግ አለባቸው ከሚለው ፕሪንሲፕል ትውልድ የምትቀርጽበት ቦታ ላይ ትልቅ አሻራ የምትጥልበት ቦታ ላይ እንደዚህ አጫጭር ኩርስ እየሰጠ በደንብ ኢንቴንሲቭ ይሆነ እኛ በተለምዶ ምንላቸው አሁን ለምሳሌ ኖር ሲባል ኖርን አናውቅም። በእግዚአብሔር ሲባል ግን ያው በእግዚአብሔር ቸርነት እንደሆነ እሱ ይገባናል። ግን የተነትኑ ይሄን እንደ አንዳንድ ሰው አባቶቻችን ግን አንተም እንደው ሚስጥራዊ ናቸው ታውቃለህ። ስለ እያንዳንዱ ድርጊት እያንዳንዱ ሁኔታ ምክንያት አለው። እኔ ከዚህ ቀደም አውቀው ነበረ ያው እኔ ብናገር አታምኑኝም ብዬ ነው እንጂ ያው ከትልቅ ሰው ስሙት ብዬ ነው እንጂ እኔ በፊት አውቀዋለሁ። አንበሳው አውቆ ነው የከሳው ይላል። ደውሉ ተልኮልና ነው ለክተስ አንቦክስ እናርገው። እናንተ ተኙ እኛ አግናለን፣ እናንተ ተኙ እኛ አግናለን። አመስግን አንተ ወታደር ስታገኝ፣ አመስግን አንተ ፖሊስ ስታገኝ። ጋይሴው መሽቷል፣ ሁሉም ሰው ተኝቷል፣ እኔ ግን አለሁ። ግራት ጨነቀባል ባዛር አታጨናንቀኛለን። ሚቱ ኑሩልን። እኛ እዚህ በሰላም የምንተኛው እናንተ ዳር ድንበሩን እየጠበቃችሁልን ነው። እድሜ ጤናና ሰላም ለጸጥታ አካላት ባላችሁበት ይገባል። ኑሩልን። እንወዳለን። አንተም ጥሩ ነገር ነው ለጸጥታ ኃይሉ ለምትሰራው ነው። በጣም ከልብንም በኔስ በጣም ወድየን ያባል እኔስ ባለበት ክብር ቴንክ ዩ እኔስ ወንድሜ እኔስ ኢንስፔክተር እኔስ ከኋላ ሆኜ እየቀረጽኩ አይደለም እንዴ? ውለታዬ ለምንድን ነው የሚረሳው? ኢንስፔክተር አንድ ላይ እኮ ነው እንግዲህ አንተን ያለ ዝም በል አንከፈለው ቪዲዮ ነው እኮ ምን ወዳችኋለሁ ቢል ምን አለበት? እሺ ይወደናል እንዴ አይጠላን ብለህ ከጸጥታ ኃይል ጋር ልታነካካኝ እኔ ያልተነካካው እንዴ? ሲጀምር እሱ ለይቶም አይወዱም ሰብሰብ አድርጎ እንደ ህዝብ ነው የሚወደን አለ የምትለው የምትጨምረው የምታክለው እዚህ ላይ አከለበት ደርሶናል። እኔ ሁላችሁንም ነው የምንወዳችሁ። ነረኔ ይሄን ምርቃት ተመልከቱልኝ። በጣም አመሰግናለሁ። እኔም ተባረክልኝ፣ ጉልበት ይባረክ። አሜን። ጉልበት ይባረክ። አሜን። ጤና ይስጥህ። አሜን። ሁላ ግባልኝ፣ ክፉ አይንካብኝ። አሜን። በአንተ ነው እንደዚህ ቀውር ነው የኔ ጌታ። ኑርልኝ የኔ ሞገስ። አሜን። ኑርልኝ፣ ተባረክልኝ። ቀደም እንደው በወንዶቹ ሲጠየቁ ምን አሉ? ጭቅጨቃ ነው ያሉት። የለም እዚህ የለም። አሁን እኮ ነው ጭቅጭቅ የመጣው። በነገራችን ላይ በፊት እኮ ግስ አልነበረም። ኧረ ድምጿን ከፍ አድርጋ እንኳን አታወራም እንዴ? አልነበረም። አታይም እንዴ? አንደበተ ርቱዕ ተመልከት። አሁን ከመልአክ ጋር ነው እኮ እየኖረ ያለው ይሄ አባት። ፊቱ ካስታውቃል። ፊቱ ግርማ ሞገሱ ፀሐይ መስሎ እንደው ፉፍት ብሎ አንድ ፍሬ ልጅ። አዎ አባባ እንተ ደግሞ ነገር አሳመርኩ ብለህ በቃ እንትን የምትለው እንደዚህ አይባልም። ትልቅ እንደው ቢያንስ አንድ ቀን እንኳን ዝም ብለህ እልፍ ብትለኝ አይሆንማ። አባባን እንዴት ብዬ ይሄ በጣም ኖር የሆነ ይቅርታ፣ እሺ ይቅርታ አጥፍቻለሁ። በጣም አሁን ያለው ጀነሬሽን ላይ በጣም መጣላው ነገር ስለሆነ አንድ በእድሜ የበለጣችሁ ሰው እንደፈለክ ማቃለል አትችልም። ቢያንስ የሆነ ያህል ህይወት ምን አድርጓል ኖሯል። የሆነ ያህል ሪስፔክት ሊኖርህ ይገባል። አንድ ሁለተኛ በኢንካምም በተለያየ ነገርም የሆነ ቦታ የደረሰ ሰው ምን አለ ይሄ እንትኑን ተውት። አም ቶኪንግ ትክክለኛው ነው ማው የሆነ ቦታ የደረሰ ሰው ምን ልታረገው ይገባል? ተገዛለት፣ ውደቅለት፣ ንጠፍለት አይደለም እያልኩ ያለው ምን ግን ይጠብቃል? ሪስፔክት ይጠብቃል። ገባችሁ አይደል? ታች ያለውንም አድማየር ማድረግ አለባችሁ። ለምን? ታች ያለው ማንን እያየ ስለሚያድግ ባክ ዞር ብለህ አንተ ህፃን አይባልም። ለምን? ይሄ ልጅ ነገር የሚደርስበት ቦታ ስላለ። ስለዚህ there is always what respect አለ። አሁን ላይ እንደው መካሪም ኖሮ እንዲያው ይሁን ነው መሰለኝ። ግስቴ ሰው እምነት ካለው ፈጣሪ የሚፈልገውን ነገር ነው የምታደርገው። ታላላቃችሁን አክብሩ፣ እናት አባቶቻችሁን አክብሩ። ምንም ካልኩሌሽን አያስፈልግም፣ መዘባረቅ አያስፈልግም። እንድትከበር ከፈለክ አክብረኑ። ደላላ አይምሮህን ሲያስትህ ያለው ስሜት
አያነሳም እንዴ? እኔ የምልህ መካኒክ ነኝ ትላለህ። ቻንስ ያለው መኪና ለምንድን ነው የምታለፋት? ምንድን ነው ቻንስ? አይናችን እያየ ቻንስ ያለው መኪና የለውም ትለኛለህ? ከጨረስ ለፍተን መተን የደከረተ መኪና የዶሮ ማደሪያ የመሰለ መኪና ቻንስ ከፊት ከኋላ ያለው መኪና እንዲህ መከራ ተሳየናለች ጆኒ። ማርያምን ጆኒ ምን ሆነ ነው? ሌላ ነገር አትወራ ማለት ነው። ዋንጫው ላይ ቻንስ ያለው ከጫፉ ላይ ተበይዷል። ከኋላ ግሪል አለው። ግሪል አለው። ኧረ በስመ አብ። ኧረ ጆኒ በላ ወይ አላውቅም አላየሁም በለኝ ወይስ ሰክሬ ነው ያየሁት መኪናውን ባላውቀውም በለኝ ወይ ጭራሽ አላየሁትም በለኝ። ምንድን ነው ካየኸው ታዲያ ምንድን ነው? ያ ምንድን ነው ታዲያ? እሺ ዋንጫው ላይ ያለው ቻንስ ምንድን ነው? ጫፉ ላይ እየተበየደው ምንድን ነው? ካየኸው ዘግ ነው። ደረት ብረት እየገፋ ነው ደረት ያለው። ኧረ ጆኒ በማርያም ተው እንደዚህ አታልፋንቱ በማርያም ተው። እውነቱን ለመናገር ማለት ነው የተለያዩ ድለሎችን ሰርተናል። እውነት የሚናገሩ በቁጥር ናቸው። የሚገርማችሁ ነገር እኛ አዲስ አበባ ስንገባ የሚከራይ ቤት ፈለግን። ኧረ የሚገርም ቤት ነው። ጄኔሬተር የራሱ ጄኔሬተር አለው። የራሱ ሻወር ሽንት ቤት አለው። መኪና ማቆሚያ አለው። ጽድት ያለ መሀል ከተማ ነው ብሎን ይዞን ሄደ። ፎቶ ላክልን ስንለው ፎቶ ምን ያደርጋል በአካል መጣችሁ ተስማሙ አለ። ከመጣችሁ መግባት ብቻ ነው መግባት ብቻ ነው ከፍላችሁ መግባት ብቻ ነው አለው። ልክ ስንደርስላችሁ እዝጎ ጎዳና በለው ጎዳና እንደው ነፍስ አይማር። ለማንኛውም እንዲህ የምታደርጉ ደላሎች እረፉ። በተለይ አሁን ላይ ቤት ኪራይ እንዲወደድ ትልቁን ሚና እየተጫወታችሁ ያላችሁት እናንተ ናችሁ። አሁን ይህን ጩጬ ጆሮውን ቆንጥጬ ካልከዋለሁ ወይ ደግሞ ነገር ሳሙና ልከዋለሁ ብለህ ወንድሜ እንግዲህ ተመልከት። It was my decision to get clean. I did it for me. Admittedly, I probably did it subliminally for you, so I could come back a brand new me. You have seen me through and don't even realize what you did. Believe me, I've been through the ringer, but they could do little to the middle finger. I think I got a tear in my eye. I feel like the king of my world. Haters can make like beat. ይሄን ከሰይዶ ጋር ነው። ይሄ አንዱ ቢያገኘ ማላመጫ ከማዳመጫ እንዲሁም ከማጌጫ ጋር ነው የሚቀላቀልልን። እኛ በዚህ እድሜያችን እኮ ጎግሏን ሱሪ አድርገን ኳስ እየተጫወትን እንደው እናስገባ እፍርታም ተብሎ ስናለቅስ እንቅፋት ብትሆን እንኳን ስንድል ነበረ። አሁንስ ኬት ይመጣል? በእናት ልጆቻችሁን እንዲህ ከሶሻል ሚዲያ እና እንዲህ ከፕሌይስቴሽን ከጌሞች አንስታችሁ ስፖርት አሰሯችሁ። ልጆቻችሁ ሊጥ በሊጥ እየሆኑባችሁ ነው። አሁን እያየን ነው እንግዲህ እንደው የቦቲ መኪና ሹፌር ይመስል እንደው የስጋ ቤት ባለቤት ይመስል ዝፍዝፍ ብሎልህ ኧረ ጎምለል እያለላችሁ ነው የሚሄደው። ዛሬ ላይ ስፖርት ካለሰራችሁ ነገ ከነገ ወዲያ ቦርጫቸው አይደለም በስፖርት በዲማሚትም አይፈርስላችሁም። የቢራ ሱስ አናት ላይ ሲወጣ እንደ አንተ አዳኝ በዚች ምድር ላይ ቲማቲም ለበለብ በቢራ ጠርሙስ። እኛ የምናውቀው ለተረቱ እልህ ምላጭ ያስወጣል የሚለውን ነው። አሁን ተቀየረ እኮ። ምን ተባለ? ቢራ ጠርሙስ ያስወጣል ተባለ። ተመልከቱልኝ። ኢየሱስ ዲቪዚዮን ከፍ ሲል ሌቭል እላይኛው ጫፍ ሲነካ በስፖንሰርም አይመለስም። ይሄንንማ በዘፈዝፉትም የሚመለስ አይመስለኝም። መጠጥ እንኳን ቢያጣ መጠጥ የነካውን ቲሸርቱ እያሸተተ ጨዋታውን ያካሄደዋል። መጠጥ በጣም ሲበዛ እየጠጣችሁ ሲበዛ ለጉበት በሽታ እንዲሁም ለተለያዩ በሽቶች ይገዳራል። ኩላሊት ፌል ያደርጋል። ጫት ያነቃል። መጨረሻ ኦቨር ሲሆን ያሳብዳል። አደንዛዥ ተክል አይደል የሚባለው? አይደለም፣ አንቂ ተክል ተብሎ ነው የተቀመጠው። ነገር ግን ማርም ሲበዛ ይመራል። መጠጣም በመጠኑ ስትሆን እሱም ለሰውነት አልኮል ሲባል ነው። በባሊ ጠጣሉ። ደግሞ ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበርም የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውም ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦችም ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬት ዱባይ ፖሊስ ጋር በመቀናጀትም በውጭ ሀገር ተደብቀው በርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300,000 እስከ 600,000 በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽሙ እንደዚሁም ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን
አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸውም ተይዘዋለው እየተባለው ከዚህ ቀደም ቪዲዮ ስንሰራላችሁ ምን ብለናችኋል? ኢትዮጵያን እህት ወንድሞቻችንን በውጭ ሀገር ያስነቡ መከራ ውስጥ የከተቱ የገደሉ የበደሉ እኛው ኢትዮጵያውያንን እንጂ ሙሉ በሙሉ የአረብ ሀገር ሰዎች ናቸው ማለት አይደለም። እርስ በርስ ነው የተበዳደልነው። እርስ በርስ አማርኛ ምን ንግባባ ሰዎች ላይ ነው የምንጨካከለው። አንደኛውማ የሚገርማችሁ ነገር እባክህ ተወኝ በማርያም እያለችው እየለመነችው ሲደፍራት የሚያሳይ ቪዲዮ ቀርጸው ለቀውባት ነበር። ለነሱ እንኳን ጥብቅና ሲቆሙ የነበሩ አንዳንድ ሶሻል ሚዲያ ላይ ያሉ ሰዎች ነበሩ። እኔ አይምሯችሁ ከምን እንደተሰራ አይምሮ ያስባል። እነሱ እንደኛ ሜዱላ ብሉንጋት አለው ሰለብረም አለው የለው ሞፈሩን ከከብቱ ላይ አንስተው ከብቱን እያሸጡ ገንዘብ የሚያስልኩ ስንት አስደማሚና አስደናቂ ነገር በጣም ደስ የሚል ነገር ልንገራችሁ። ህንጻው ስሙ ምንድነው? ፈቲ ሪያክሲም ከሚል ህንጻ እየወጣን ነውና የሄድንበት ምክንያት ማለት ነው ፈቲ መስገድ ፈልጋ ነውና እኔ ኦርቶዶክስ ክርስቲያን ነኝ ግን የዚህ ቤት ህንጻ ባለቤት ማለት ነው አንድ የመጸለያ ቦታ አድርጎ ማለት ነው ምን አለ ኢንሳይድ እኔ ያልገባውም ለመጸለያው ውጪ ላይ ሆኜ ጠበቅኳት ግን በጣም ደስ አለኝ ምክንያቱም የህንጻ ባለቤት ሆኖ ያንን ቦታ ለሰው እዚህ አካባቢ መስጊድ ስለ አለ አይደል የለም መጸለያ ቦታ ስለሌለ ይሄ ሰው እዚህ መጥቶ እንዲጸልይ ማለት ነው እና ላይክ በሱሪ መጸለይ ስለማይቻል ማለት ነው ምን አለ እዚህ ሸፍሸፍ አለ የመስገጃ ልብስ አለ ከዛ አራተኛ ፎቅ ላይ መተጣጠቢያ አለ አራተኛ ላይ ውዱ ማድረጊያ አለ መስገጃ አለ የወንድም የሴትም ለየብቻ ማለት ነው የወንድም የሴትም ለየብቻ ደስ ብሎ ላይክ ዩ ኖ በጣም ደስ አለኝ ገረመኝም ከመገረምም ደስ አለኝ ነው ላይክ በጣም ያ ብርም አለማጓጓቱ ብቻ ሳይሆን ማለት ነው አስቦ ለዚህ አካባቢ ለማያልፍ ሰው ወይ ምና you know like exactly ብቻ አሁን እሷ እዚህ ሰፈር አያት ነው ሰፈሯ ሰፈር ስለሆነች ግን የመስገጃ ሰዓት ደረሰ ያረገችውም ሆት ፓንት ነው ስለዚህ በቃ ቀድማ እዛ ሄጄ እንስገድና ከዛ ሌላ ምን ሄደበት ቦታ ነበርን ገባን በጣም ደስ ይላል እግዚአብሔር ስጦት የዚህ ቤት ህንጻ ባለቤት ማን እንደሆነ አላውቅም ግን እግዚአብሔር ስጦት ባይ ባይ ሰፈሩን ሳልናገር ባይ ባይ አልኩኝ ቦሌ መድኃኒዓለም ጋር ነው እዚህ ጋር ዙር እስቲ አንተ ያው መድኃኒዓለም እዚህ ጋር አለ እና ሞል እዚህ ጋር አለ እዚህ ጋር ከዚህ ሁለተኛው እዚህ ከቦን ያለው ህንጻ ራክሲም በተለይ አሁን አዲስ አበባ ላይ ቦታ እንደው ለመቀበሪያ ራክሱ ውድ በሆነበት ሰዓት በካሬ በሚከራይበት ሰዓት ለእንደዚህ አይነት ነገር ሆን ብሎ የሚያዘጋጅ ሰው እንደው እድሜና ጤና ይስጡት እንደው ቢያከራየው ሁለት ክፍል ነው ሁለቱን ክፍል ቢያከራየው የሚያገኘውን ገንዘብ አስቡት ነገር ግን ከገንዘብ በላይ ሰውነት ይቀድማል የሰላም ነው አሎ ይወርቁዬ ወርቅዬ አይ ፈጣሪ መስገን ሁሉም ነገር የተመሰገነ ይሁን አሜን እኔ እንደሰማው ጉራጌ ሀገር ይላል በዚህ ሳምንት ነው ታዲያ እኔ ራሴን እኮ ጉራጌ ነኝ የኔ ያስታውቃል አዎ ሰባት ቤት ሰልቲር ታዲያ እንዴት ነበር ጉራጌ ሀገር ምን አጋጠመ ወይ ብዙ ነገሮች በአንድ ቀን ውስጥ ለነገር አልችልም የአንድ ቀን ታሪክ አይደለም ኮቾ በልተሃል ኮቾ ቅቤ ገንፎ ሁሉም በልቼ ጠጥቼ ታዲያ እንዴት ነበር ታዲያ በጉራጌኛ የሆነ ጉራጌኛ አይለመድኩም እስካሁን ድረስ እኔ ትንሽ ኦሮሞ ሙከረኝ ከሰባት ቤቶች ጋር ተገናኘህ ሰባት ቤት አዎ ተገናኘን እንዴ ሰው ካልሞተ ይገናኛል ያልሞተ ሰው እና የዝንጅብል ነገር እሺ ኦሮምኛ ካልክ በቃ ኦሮምኛ ምን ትችላል አፋን ኦሮሞ ኑምቤካ ቲኮ ግን ቲኮ ኑምቤካ ቢሶ አይደለም አከም ጀርቶ አከም ቦልቴ ሰላምታ ማከም ከኙ ታዲ ስማማን በቃ ከዛ በላይ አልችልም ገላቶሚ ገላታ አመሰግናለሁ ፈዩማ አካና ጉማ ፈዩማ ያላችሁ የጥላሁን ገሰሰ ቆንጆ ዘፈን አለው በኦሮምኛ እኔ መስሎ ነበር እንትና የዮኒ በላይ አፍሲያ ገራጋ አፍሲያጋ ያጋማለ ሱታ አረበይኔ አፍሲያጋ ደስ ይላል ሌላ የጥላሁን ገሰሰ ነፍሱን
የሆነ ዘፈን መስም ትችላለህ? አዎ እንዴ ለምሳሌ ካላቶች ያክሩኛል አንተ ለዚህ ቅኔ የሚዘፍኑ ሞናሊዛ ነሽ ሞናሊዛ ነሽ። ኧረ ተመልከቱልኝ። አንተ ደግሞ የአቢ ካብዲት ትችላለህ። የአቢ ላካው ነው የጀመረው ዘመናት አለፈ በካሊስታስ የፍቅርሽ ቀለበት አልወለቀም ዛሬ ልብ ይኖራል እንጂ እንደተከፋ ጃፌ ጎሳ ዳቢላቆ ተፈከሻለሁ አንቺ ደህና ታሪም እንደገና አንቺ የዋባኝ እስከማይሽ ሰላምስጥሽ አንተ እያየሁት ሀበሻ ነው ቢታቀል ታዲያ ጊዜው አለቀ። ሰላም ያገናኘን በሌላው ጊዜ በቃ ተደሰቱ በእኛም ቴንክ ዩ እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። ለዘላለም ለዘላለም ትኑር። ክፉ አይንካን። አሜን። ኢትዮጵያ ለዘላለም ትኑር። ክፉ አይንካን። እንዋደድ፣ እንፈቃቀር፣ እንቻቻል። አሁን መቻቻል ሲኖር ሁሉ ነገር የሚኖረው እንደው የሚያደርገን ያሳጣን ቁልጥ እመስ ያደርገን። ቤተሰቦች ቪዲዮ ናይቶች ጨርሳችኋል። አፕሮቫል ሰተናችኋል። እንቁ ያው ሰጣቸው። ውድ ቤተሰቦቻችን ስለተከታተላችሁን ስላዳመጣችሁን ከልብ እናመሰግናለን። ይሄን ነገር ያዝልኛል ሰዓት ለመጠቀም ነው። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ነው። 10% ክፍያ ብቻ በመክፈል መመዝገብ ትችላላችሁ። እንዳያመልጣችሁ። ለ20 ከስተመሮቻችን ተሙን ብላችሁ ከሄዳችሁ የ30% ቅናሽ አለው። ኤግዛክትሊ ጎሽ። ለሚቀጥለው ቪዲዮ ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን ያችን ነገር ማብራታችሁ እንዳትረሱ እያልኩኝ ቻው ቻው፣ ወዳችኋለሁ። ቻው ቻው የኔ ፍቅር እንወዳችኋለን።